አባትነቱን ተወና ክብሩን ተወና ክብሩን ተወና ማስፈራቱን ተወና የማዳኑን ቱታ ለበሰና አረባክ ቀብረርበል የማዳኑን ቱታ ለበሰና እሳትነቴ ቁጭበል ክብሬ ቁጭበል ማንነቴ ቁጭበል አለና ስጋ ለበሰና የተበላሸውን ሰው ለማዳን መጣ። እሱ ማን ነው? ኢየሱስ። ቃሉን ስጋ አረገና የማዳን ልብሱን ቱታውን ለበሰና ወገኔ በከንቱ ተሸጧልና እኔ ከክብሬ ጋር ምን አለኝ? ስለዚህ እወርዳለሁ ወደ ሕዝቤ አድነዋለሁ፣ ስሜንም ለሱ እነግረዋለሁ። ማን ነው ይሄ? እግዚአብሔር መጣ። ኧረ መጣ በል። ሁለተኛ አምላክ አልመጣም፣ ሶስተኛ አምላክ አልመጣም። እግዚአብሔር ነው ልብሱን ቀይሮ የመጣው። አራሜ ክብርልኝ ይላል። በዚህ ጉባኤ ላይ የመጣችሁ እንግዶች፣ ከዚህ ቤተክርስቲያን ያልሆናችሁ ተጋብዛችሁ የመጣችሁ ግብዣውን አክብራችሁ የተገኛችሁ እግዚአብሔር ያክብራችሁ፣ እግዚአብሔር ይስማችሁ፣ እግዚአብሔር ይናገራችሁ እላለሁ። እግዚአብሔር ይባርካችሁ። አረፍ እንላለን። ዛሬ በዚህ ሰዓት የማቀርበውን መልእክት ዓርብ ዕለትም ትናንትናም ተነግሯል። እኔም ያንኑ ደግሜ እናገራለሁ። ለእኔ እግዚአብሔር እንዳበራልኝና እንደገለጠልኝ ለመናገር እሞክራለሁ። እንግዶችም እግዚአብሔር ለጥያቄያችሁ መልስ የሚሆን ነገር ሊሰጣችሁ ስለሚችል እንግድነት ሳይሰማችሁ የእግዚአብሔርን ቃል ስሙ። እግዚአብሔር ይባርካችሁ። ማርቆስ ምዕራፍ 1 ላይ የእግዚአብሔርን ቃል እናያለን። ማርቆስ ምዕራፍ 1 ቁጥር 15 ላይ ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግሥት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ። መንግሥተ ሰማይ ቀርባለችና በወንጌል እመኑ እያለ ወደ ገሊላ መጣ ይላል። እዚህ ላይ የምናየው መንግሥተ ሰማይ ቀርባለች ብሎ ኢየሱስ፣ ስለዚህ ምን ይደረግ ሲባል በወንጌል እመኑ። የፍርድ ቀን መምጫው ደርሷል። የኢየሱስ መምጫ ደርሷል። መንግሥተ ሰማያት ቀርቧል። ስለዚህ ምን አድርጉ አለ? በወንጌል እመኑ። የምናገረው በወንጌል ማመን የሚል ነው። አንድ የማይቀር ዘመን የማይቀር ጊዜ ይመጣል ከፊታችን። ብንጸልይ ይቅር ብንል የማይቀር፣ ይዘግይ ብንል የማይዘገይ በራሱ ጊዜ የሚመጣ ቀን አለ። ጥቅሶችን ብዙ አነባለሁኝ። ከጥቅሶቹ የምንረዳው ነው የሚጠቅመን። ማቴዎስ ምዕራፍ 25 ላይ ቁጥር 31 የሚናገረውን እንየው። በዚያን ጊዜ በክብሩ ዙፋን ይቀመጣል። ስለ ኢየሱስ ነው። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየል እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹንም በግራው ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ቁጥር 41 ላይ በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክት ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ ይላቸዋል። እሺ፣ እዚህ ጋር የማይቀር ነገር አለ ያልኳችሁ ምንድን ነው? አሁን እንደዚህ ስንኖር እንኖራለን፣ ግን አንድ ቀን የፍርድ ቀን የሚባል ነገር አለ። ጊዜ ይመጣል።
ኢየሱስ ይመጣል። የፍርድ ቀን ይመጣል። መንግስተ ሰማይ ይመጣል። በቀኙ ያሉትን በጎቹን፣ በግራው ያሉትን ፍየሎቹን ይላል። ይሄ ሰው የተባለ አሁን የምናየው ሰው እኔንም ጨምሮ ሁላችንም ሰዎች እዚህ ያለነው በዓለም ላይ ያለው ሰው ሲባል ኖሮ ሰው እየተባለ ሲጠራ ኖሮ ይሄ ሰው አንድ ቀን ይሄው ሰው ሲባል የኖረው ሰው አንተ ፍየል ነህና እንዲሁ ይጠራና አንተ ፍየሉ ና በዚህ በግራ በኩል ሰው ሲባል ኖሮ እኮ ነው። ያውላችሁ አሁን ሰው በመሆናችን አንዝናና። አንድ ቀን ምንና ምን እንባላለን? በግና ፍየል። አትፍረዱብኝ፣ መጽሐፉን ነው የምናገረው። እና ኢየሱስ ዝም ብሎ ጠርቶ ፍየል ና በዚህ ጋር። ያን እኮ የተከበረ ሰው እኮ ነው እንዲህ የሚለው። ያንን በጣም የምናከብረውን ወይ ሀብታም ወይ ኢንቨስተር ወይ ባለስልጣን ወይ ጠቅላይ ሚኒስትር ብቻ ምንም ይሁን ምንም ኢየሱስ ና አንተ ፍየል ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ሂድ ይለዋል። ደሞ ሌላውን ና አንተ በግ ቀረኮ ሰው አሁን በግና ፍየል ሆነ። ና አንተ በግ ዓለም ከተፈጠረ ጀምሮ የተዘጋጀልህን የእግዚአብሔርን መንግስት ውረስ፣ ከኔ ጋር እራት ብላ፣ ከኔ ጋር ኑር፣ ረሃብ፣ ሰይጣን፣ ኃጢአት በሌለበት ምድር ከኔ ጋር ኑር ይለዋል። እንዲህ የሚባል ቀን ይመጣል። ተመስገን። እሺ እንግዲህ ምን እናድርግ ነው? ለምንድነው አንዱ ፍየል ተብሎ ለመላእክቱና ለሰይጣን ወደ ተዘጋጀው ሂድ የተባለው? ምን አጉሎ ነው? አንዱ በግ የተባለው እና ዓለም ከተፈጠረ ጀምሮ የእግዚአብሔርን መንግስት ውረስ የተባለው ምን ሰርቶ ነው ለሚለው መልሱ ወንጌል ነው። ወንጌል በግ የሚያረገንንም ይነግረናል፣ ፍየል የሚያረገንንም ይነግረናል። ለዚህ ነው ያ ቀን በግና ፍየል የሚል ስም ሳይወጣልን አሁን እንዲቹ እንዳማረብን ያ የበግና የፍየል ስም ዘመን ሳይመጣ ምን ብሰራ ነው በግ የምሆነው? ምን ባጎድል ነው ፍየል የሚባለው ብለን ጥያቄ ብንጠይቅ ፍየል የሚያረገንም በግ የሚያረገንንም መጽሐፍ ቅዱስ ወይም ወንጌል ይነግረናል። ለዚህ ነው መንግስተ ሰማይ ቀርባለችና በወንጌል እመኑ። እንዴት ነው መንግስተ ሰማይ የምገባው? እንዴት ነው መንግስተ ሰማይ የምገባው ቢባል መልሱን የሚሰጠው ማን ነው? ወንጌል ነው። ወንጌል ምንን ያውቃል? የመንግስተ ሰማያትን አድራሻ ያውቃል። ምን አልኩ? ወንጌል ምን ያውቃል? የመንግስተ ሰማያትን አድራሻ ያውቃል ወይም ይነግራል። ይውላችሁ መንግስተ ሰማይ የማን ነው ብትሉኝ የኢየሱስ ነው። የመንግስተ ሰማያትን መንገድ የሚያሳየው ማን ነው ብትሉኝ ወንጌል ነው። ባለቤቱ ማን ነው? ኢየሱስ። መንገዱን የሚያሳየው ማን ነው? ወንጌል። እኔ ለምሳሌ በምድር ምሳሌዎችን እየመሰልኩ ልንገራችሁ ማለት እንዲገባችሁ ብዬ ነው። ሰው እንዲድን ፍላጎት አለኝ። ሰው እውነት እንዲያውቅ ፍላጎት አለኝ። ለምሳሌ እኔ አንድ ሰው ትምህርት ሚኒስቴርን አሳየኝ ቢለኝ ትምህርት ሚኒስቴርን በደንብ ስለማውቀው አቅጣጫውን ነግረዋለሁ። በዚህ ጋር ሄድና ትምህርት ሚኒስቴርን ታገኛለህ እለዋለሁ። መንግስተ ሰማይ ማን ነው? እንትንን አሳየሁት፣ ትምህርት ሚኒስቴርን አሳየሁት ማለት ነው። ትምህርት ሚኒስቴርን ግን የሰራሁት እኔ አይደለሁ። ስለማውቀው አሳየዋለሁ እንጂ ትምህርት ሚኒስቴርን የሰራው ሌላ ነው። ትምህርት ሚኒስቴርን የሰራው ሌላ ነው። እኔ ስለማውቅ አሳየሆንኩ ማለት ነው። መንግስተ ሰማይ የማን ነው? የኢየሱስ ነው። መንግስተ ሰማይን የሚያሳየው ማን ነው? ወንጌል ነው። ስለዚህ መንግስተ ሰማይ ቀርባለችና በወንጌል እመኑ። ተመስገን በሉ ከፈለጋችሁ።
ማለት ግልጽ እያረኩ ልሄድ ብዬ ነው። ጳውሎስ ስለዚህ ጉዳይ ሲናገር እናነበው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 11 ላይ በኋላ ላይ እየገባን እየተረዳ ትንሽ ገፋ ያረግን ከእግዚአብሔር ቃል ስንሄድ እየገባችሁ ይመጣል። በአንድ ጊዜ ስላልገባችሁ ወንድሞች አትበሳጩ። ስጋ ጉቶ ነው፣ ቶሎ አይበስልም። ግድ የላችሁ፣ ትንሽ ጠብቁት። ተመስገን። ሁለተኛ ጢሞቴዎስ አገራል ከቁጥር 8 እንግዲህ በጌታችን ምስክር ወይም በእስረኛው በኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራን ተቀበል። ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። ስሙኝ እዚች ጋር እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ በተሾምሁበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። ምን አለ? እሱ ኢየሱስ ክርስቶስ ሞትን ሽሯል። ሞትን ሽሯል ማለት በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ አፍርሷል። በደሙ የሰውን ኃጢአት አስወግዷል። መንግስተ ሰማያትን ሰርቷል። እሱ ኢየሱስ አለና እኔን ደግሞ ወንጌል ሰባኪና ሐዋርያ አሕዛብንም አስተማሪ እንድሆን ሾመኝና በተሾምኩበትም ሕይወትንና አለመጥፋትን ወደ ብርሃን አወጣ አለ። እሱ መንግስተ ሰማያትን ሰራና መንግስተ ሰማይ እንዴት እንደሚገባ እነግርና እሰብክ ዘንድ እኔን ደግሞ ምን አደረገኝ? ሐዋርያና ወንጌል ሰባኪ አደረገኝ። እሱ መንግስተ ሰማያትን ሰራ፣ እኔን ደግሞ እንዴት እንደሚገባ እንዳሳይ አስተማሪ አደረገኝ። አንዱ ሰሪ፣ አንዱ መግቢያውን አሳይ። ልክ ነኝ አይደለሁ? ልክ እንደዚህ ነው የተናገረው ሐዋርያው ጳውሎስ ማለት ነው። ስለዚህ ስለ ወንጌል ስናስብ መንግስተ ሰማይን የሰራ ኢየሱስ አለ። የመንግስተ ሰማይ ፈጣሪ አምላክ ኢየሱስ አለ። መንግስተ ሰማይ የት ጋር እንደሚገኝ እንዴት እንደሚገባ የሚያሳይ ደግሞ ወንጌል አለ። ተመስገን። እንግዲህ ይሄንን ስንነጋገር ወንጌል ምንድነው ያለው? ምን ስሩ ነው ያለው? ወንጌል ምን ብታደርጉ ቅድም ከተነገረው ከፍየል አምልጣችሁ በግ ሆናችሁ መንግስተ ሰማይ የምትገቡት እንዴት ነው ብሎ ተናገረ። ወንጌል በጣም ያስተማረው ስለ መዳን የተናገረው ስለ ምንድነው ካላችሁኝ፣ ስለ ኢየሱስ ክርስቶስ ማንነት። ዋና የጽድቅ ራስ ማለት ኢየሱስ ማን መሆኑን ማወቅ ነው። ዋና የኃጢአት ስር ማለት ደግሞ ኢየሱስን አለማወቅ ነው። ስለዚህ ወንጌል ዋናው ስለ መዳን ሲናገር ስለ ኢየሱስ ማንነት ነው የሚናገር። ኢየሱስ ማን ነው? ተሰሎንቄ ላይ ያለውን ቃል ላንብብ። ተመስገን በሉ እስቲ። አንደኛ ተሰሎንቄ ምዕራፍ 1 ላይ ከቁጥር 8 ጀምሮ እንግዲህ እንዲሁ እያፈቀርናችሁ የእግዚአብሔርንም ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበር። ለኛ የተወደዳችሁ ሆናችሁ ነበር። ኃጢአት ስር ደግሞ ኢየሱስ ክርስቶስን ማን መሆኑን አለማወቅ ነው። ዮሐንስ ወንጌል ላይ ምዕራፍ 8 የተናገረውን እያየን እናነባለን። መጽሐፍ ቅዱሱን ስናነበው እሱ እያበራልን ይሄዳል እገምታለሁ። ምዕራፍ 8 ላይ ቁጥር 24 ላይ
እንግዲህ በኃጢአታችሁ ትሞታላችሁ አልኋችሁ። እኔ እንደሆንሁ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። እንግዲህ አንተ የተናገርሁት ነኝ አለ። ኢየሱስ ክርስቶስ እዚህ ላይ እኔን ባታምኑ በኃጢአታችሁ ትሞታላችሁ አላለም። እኔ እንደሆንሁ ባታምኑ በኃጢአታችሁ ትሞታላችሁ ነው ያለው። እኔ እንደሆንሁ ባታምኑ ሲላቸው አይሁዶች ማነኝ ልትል ፈልገህ ነው? ማነህ አሉት። እኔን ባታምኑ ቢል ኖሮ ይሄ ጥያቄ አይመጣም። እኔ እንደሆንሁ ባታምኑ በኃጢአታችሁ ትሞታላችሁ ሲላቸው ማነህ አንተ አሉት። ምን ማለቱ ነው ኢየሱስ? እኔ አንድ የሆንኩት ነገር አለ። ምን አልኩኝ? እኔ አንድ የሆንኩት ነገር አለ። አንድ የሆንኩት ማንነት አለ። ያን የሆንኩትን ማንነት ካላወቃችሁ ወይም እሱ ነው ብላችሁ ካላመናችሁ በኃጢአታችሁ ትሞታላችሁ አለ። እንግዲህ ያው አንተ ማነህ? ማነኝ ልትል ነው አሉት። እሱ ምን አለ? ከመጀመሪያ ለእናንተ የተናገርኩት እሱ እኔ ነኝ አለ። መቼ የተናገርኩት? ከመጀመሪያ ለእናንተ የተናገርኩት እሱ እኔ ነኝ አለ። እንግዲህ እግዚአብሔር ትናንትም ተነግሯል። በቁጥር ስንት ነው የሚለውን አሁንም በጣም ሁሉ ጊዜ የሚነገር ጥቅስ ነው። ምንም ብትሉኝም እናገራለሁ። እስራኤሎች ስማ አይቀርም። በቃ ምን አገባኝ እኔ ምንም። ለምን መሰላችሁ? እናንተ እንትኖቹም ነባሮቹም እወቁ። ይሄ በቃ ጀመሩ አትበሉ። ነባሮቹም እስራኤሎች ስማ ሲባል እንዲያውም ዶክትሪን ወይም ይሄ እስራኤሎች ስማ እንዲነገር አይደለም እንዴ? እስራኤሎች ምንድነው ያለው? ስማ ነው እኮ ያለው። ስትበላም ስትጠጣም ስትሄድም ስትተኛም ተጫወተው እስራኤሎች ስማ ብሎ ተጫወተው አለ። ስንት ጊዜ ተጫወት ነው? ከነጋ ስንት ነገር ተናግረናል። ግን ገና አሁን መነገሩ ነው። ምን ይሰለቸናል? እሱ ግን እኮ ቁጭ ስትልም ተጫወተው፣ ስትነሳም ተጫወተው፣ ስትቆም ተጫወተው፣ ስተኛ ተጫወተው ስለሚል ሰለቸን እንዳትሉ በጣም ባክብሮ ልጠይቃችሁ። ተመስገን፣ ሃሌሉያ። ዘዳግም ምዕራፍ 6 ላይ ለምንድን ነው ይሄንን የማስቀድምበት ምክንያት ይሄ ነው። ቁጥር 4 ላይ እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እኔ ዛሬ አንተን የማዘውን ይህንን ቃል በልብህ ያዝ፣ ለልጆች አስተምረው። በቤት ስትቀመጥ፣ በመንገድ ስትሄድ፣ ስትተኛም ስትነሳም ተጫወተው። ስትተኛ አንድ በል፣ ስትነሳ አንድ በል፣ ስትጫወት አንድ በል፣ ቡና ስትጠጣ አንድ በል፣ ሻይ ስትጠጣ አንድ በል። በእጅ ምልክት አድርገህ እሰረው፣ በዓይኖች መካከል እንደ ክታብ ይሁኑልህ፣ በቤትህም መቃኖች በደጆችም በሮች ላይ ጻፈው። ምን እያልክ? አንድ እያልክ። እሺ አው ጥሩ ነው፣ ብታጨበጭቡ ጥሩ ነው። መጽሐፉ ያከበረውን ማክበር በጣም ጥሩ ነው። ሚልኪያስ ምዕራፍ 1 ላይ ምዕራፍ 2 ላይ ሚልኪያስ ሲናገር ይሄን ከተናገርኩ በኋላ የምናገረው ስላለኝ ነው። ሚልኪያስ ምዕራፍ 2 ላይ ሲናገር ተመስገን ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን? ለስንታችን? ለሁላችን፣ ለድሃው፣ ለሀብታሙ፣ ለአውሮፓው፣ ለአሜሪካው፣ ለኢትዮጵያው፣ ለሁላችን፣ ለዓለም ጠቅላላ ስንት አባት ያለንን? አንድ አባት ያለን አይደለምን ብሎ አንድ አምላክስ የፈጠረን አይደለምን? ተባረክ። አሁን ቅድም ኢየሱስ ክርስቶስ አንተ ማነህ ምን አልኩኝ? ከጥንት ይህን ያሳየ ከቀድሞውስ የተናገረ ማን ነው? ያሳየሁም የተናገርሁም እኔ እግዚአብሔር አይደለሁምን? ከኔ በቀር ሌላ አምላክ የለም። እኔ ጻድቅ አምላክና መድኃኒት ነኝ።
ከኔ በቀር ማንም የለም። እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከኔም በቀር ሌላ የለምና ወደ እኔ ዞር በሉ ትድኑም አላችሁ። ምን አለ? ይህንን የተናገረ ከቀድሞው ሲያሳየ ማን ነው? እኔ እግዚአብሔር አይደለሁምን? እኔ ምንና ምንድነኝ አለ? ጻድቅ አምላክና መድኃኒት ነኝ። መድኃኒት ሆኜ ብመጣ ለሌላ አምላክ መድኃኒትነቴን አልሰጥም። ራሴ ነኝ መድኃኒትም ሆነ አምላክ ሆኜ ስመጣ አምላክነቴን ለማንም አልሰጥም። ራሴ ነኝ አምላክም ሆኖ ተናጋሪ ሆኜ ብመጣ ንግግሬን ለማንም አልሰጥም። እኔ ነኝ ተናጋሪ ሆኜ የምመጣው። ስለዚህ ከጥንት የተናገረ ይህን ያሳየ ማን ነው? እኔ እግዚአብሔር አይደለሁምን አለ። ኢየሱስ ደግሞ አንተ ማነህ ሲባል ከጥንት ለእናንተ የተናገርኩ እርሱ እኔ ነኝ አለ። ስለዚህ ኢየሱስ ማን ነኝ ሊል ነው? ኢየሱስ ማን ነኝ ሊል ነው? የጥንት የተናገርኩት እግዚአብሔር እኔ ነኝ ማለት ነው። ተመስገን። ይውላችሁ አንድ ትንቢት ተፈጸመ የሚባለው ልንገራችሁ። አንድ ትንቢት ተፈጸመ የሚባለው እመጣለሁ ያለ ራሱ ከመጣ፣ ይወለዳል የተባለው ራሱ ከተወለደ፣ ይሆናል የተባለው ራሱ ከሆነ ነው እንጂ እመጣለሁ ያለው ሌላ የመጣው ሌላ ከሆነ ልክ አይደለም። እወለዳለሁ ያለው ሌላ የተወለደው ሌላ ከሆነ ልክ አይደለም። ይሆናል የተባለው ሌላ የሆነው ሌላ ከሆነ ልክ አይደለም። ለምሳሌ አንድ ሴት አርግዛ በቃ ለወልድ ነው ብላ ወርዋ ገብቶ የዳይፐር ማንድነው ስሙ የገንፎህን አጥሚት አዘጋጅታ ወንድ ከሆነ ስሙን ሳሙኤል እለዋለሁ፣ ሴት ከሆነች ስሟን ሐና እላታለሁ ብላ አሸብርቃ እያለ ድንገት ድመት ብትወልድ አያችሁ እንዴት እንዳስደነገጣችሁ? አያችሁ እንዴት እንዳስደነገጣችሁ? ድመት ብትወልድ ምን ልትሆን ነው? በቃ ይወል እንዴ ሐና እላታለሁ ብላ ሳሙኤል እለዋለሁ ብላ ድመቱ ሚያው ቢል ይወለዳል የተባለው ሰው የተወለደው ድመት እና ድመቷን ሐና ልትል ነው? ልክ መጽሐፍ ቅዱስ እንደዚህ ነው። እግዚአብሔር ይወለዳል ያለው ነው የሚወለደው፣ ይመጣል ያለው ነው የሚመጣው፣ ይሆናል ያለው ነው የሚሆነው። እግዚአብሔር ይወለዳል ያለው ሌላ የተወለደው ሌላ አያደርግም። እንደሱ ካደረገ ፉርሽ ነው። እግዚአብሔር ደግሞ አይፎርሽም። አሜን በል። ልክ ነኝ ልክ አይደለሁም? ይመጣል የተባለው ነው የሚመጣው መምጣትም ያለበት። ያለበለዚያማ የነቢያት ጩኸት ከንቱ ሆነ ማለት ነው። የመጣው ሌላ እመጣለሁ ያለው ሌላ ከሆነ የነቢያት ጩኸት፣ የነቢያት ኡታ፣ የነቢያት እንባ ማን ነው ዋጋ ቢስ ሆነ ማለት ነው። ምን አለ? እኔ ማን ነኝ ሲባል ኢየሱስ ከመጀመሪያ ለእናንተ የተናገርኩት እሱ እኔ ነኝ አለና ከታች ስለ አብ እንደነገራቸው አላስተዋሉም። እኔ አብ ነኝ ማለቱ ነው። አሜን በሉ። ጠቅላላ ሰው ምን ይላል? ኢየሱስ ጌታ ነው ይላል። ልክ ነው። ኢየሱስ መድኃኒት ነው ይላል። ልክ ነው። ኢየሱስ ከሞት ያስነሳል ይላል። ልክ ነው። ጠጋ በል በደንብ። ኢየሱስ አብ ነው በል። ጠጋ ጠጋ አታስቀር። ተመስገን። እንግዲህ ቅድም ያልኳችሁ ይወለዳል የተባለው ነው የሚወለደው። አሜን። ይመጣል የተባለው ነው የሚመጣው። ትንቢቱ ላይ ይመጣል የተባለው መምጣት ያለበት ማን ነው? ራሱ ነው። ይመጣል የተባለው ሌላ የመጣው ሌላ መሆን አይችልም። ለምሳሌ ያህል ይመጣል ከተባለ ስለ ኢየሱስ ሲነገር ተመስገን። ኢሳይያስ እኮ ሲጮህ ምን አለ መሰላችሁ? ኢሳይያስ 64 ላይ በደንብ ስሙ። ኢሳይያስ 64 ቁጥር 1 ላይ ሰማዮችን ቀደህ ምን ነው ብትወርድ ማ አረ ተናገሩ ባካችሁ ማ አንተ እግዚአብሔር። እንደው የነቢያት መንፈስ ቢወርድብን ምን አለ? እንደው እነሱ እኮ ያኔ ገና ሳያዩ በጨለማ እያሉ ወደፊት እየታያቸው ጥላው እየታያቸው አቤት አንተ እግዚአብሔር ምን ነው ሰማያትን ቀደህ ራስህ ብትወርድ።
ሰማያትን ቀደህ ምን ነው ብትወርድ፣ ተራሮች ምን ነው ቢናወጡ፣ እሳት ጭራሮውን እንደሚያቃጥል እሳትም ውሃውን እንደሚያፈላ ስምህ ለጠላቶች ይገለጥ ዘንድ አሕዛብ በፊት ይንቀጠቀጡ ዘንድ ያልተጠባበቅነውን የክብርህን ሥራ ባደረግ ጊዜ ወረድህ። ተራሮች በፊት ተንቀጠቀጡ። ሰዎች ከጥንት ጀምሮ ለሚጠብቁ ከምትሰራላቸው ካንተ በቀር ሌላ አምላክን አልሰሙም፣ በጆሮአቸውም አልተቀበሉም፣ ዓይንም አላየችም። እንዲህ አለ። አቤት እንዲህ አለ ኢሳይያስ። ምን ነው አንተ እግዚአብሔር ሰማያትን ቀደህ ራስህ ብትወርድ፣ ሰማያትን ቀደህ ራስህ ብትወርድ፣ ገና ሳይወርድ እግዚአብሔር ገና በስጋ ሳይገለጥ ሰማያትን ቀደህ ምን ነው ብትወርድ፣ ደመናትን ጥሰህ ምን ነው ብትወርድ፣ እሳት ጭራሮውን እንደሚያፈላ እሳት ውሃውን እንደሚያፈላ እሳት ጭራሮውን እንደሚያቃጥል ስምህ ለጠላት ቢገለጥ፣ አጋንንት ሲጫወትብን፣ ሰይጣን ሲጫወትብን፣ ኃጢአት ሲጫወትብን ምን ነው መተህ ስምህን ነግረህን በስምህ ጥንቅላቱን ቀጥቅጠን ምን ነው ከኃጢአት ነፃ ብንወጣ፣ ምን ነው አንተ እግዚአብሔር ራስህ ሰማያትን ቀደህ ምን ነው ብትወርድ። ስሙ፣ በብሉ ሰይጣን የተፈጠረው በአዲስ ኪዳን ነው እንዴ? ነው ወይ? ነው ወይ? ነው በአዲስ ኪዳን ብቻ ነው የተፈጠረው? ከጥንት ጀምሮ የነበረ ነው እሱ። ግን የትኛው ዘመን ላይ የትኛው ነብይ ላይ ነው ሰይጣን ሲጮህ ያያችሁት? አብርሃም ሰይጣን አላስጮኸ ያን የመሰለ ነብይ። ሙሴ አንድ ሰይጣን አላስወጣ፣ ዳዊት አንድ ሰይጣን አላስወጣ። የእግዚአብሔር ሰዎች ስላልሆኑ ነው እንዴ? የሚያስወጡበት ስም ስላልተገለጠ ያን ጊዜ የሚያስወጡበት ስም በዛን ጊዜ ስላልተገለጠ ኢሳይያስ ምን ነው ሰማያትን ቀደህ ወርደህ እሳት ጭራሮውን እንደሚያቃጥል እሳት ውሃውን እንደሚያፈላ ስምህን በአጋንንት ላይ ጠርተን ይሄን ሰይጣን አንቀጥቅጠን ወደ ሲኦል ብንጥለው ምን አለበት? ሰማያትን ቀደህ ምን ነው ብትወርድ፣ ምን ነው ስምህ ለጠላት ቢገለጥ። እንዲህ ያስጮኸ ነገር ነበር የኢየሱስ የእግዚአብሔር መገለጥ። እንዲህ ያስጮኸ ነገር ነበረ። ምን ነው ሰማያትን ቀደህ ብትወርድ፣ ስምህ ለጠላት ቢገለጥ። እግዚአብሔር ይሄንን ሰማ። ተመስገን። ይሄን ሰማና እንግዲህ ይግባን ይሁን አይግባን ግልጽ ነው ንግግሬ። ግን ወንጌል ነው ይሄንን የሚናገረው። ተመስገን። እንዲህ ይላል። ይሄንን ሰማና ኢሳይያስ ምዕራፍ 52 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ በከንቱ ተሸጣችሁ ነበር፣ ያለ ገንዘብ ትበዣላችሁ። ጌታ እግዚአብሔር እንዲህ ይላል፣ ወገኔ በዚያ እንግዳ ሆኖ ይቀመጥ ዘንድ አስቀድሞ ወደ ግብጽ ወረደ። አሦር ያለ ምክንያት በደለው፣ ወገኔ በከንቱ ተወስዷልና አሁን ከዚህ ምን አለኝ ይላል እግዚአብሔር። የሚበዣችሁ ይጮሃሉ ይላል እግዚአብሔር። ስሜ ሁል ጊዜ ቀኑን ሁሉ ይሰደባል። ስለዚህ ወገኔ ስሜን ያውቃል። ስለዚህ የምናገር እኔ እንደሆንኩ በዛን ቀን ያውቃሉ። እነሆ እኔ ነኝ። ያው በኋላ እኔ መጥቼ ወገኔን ሳድን ድሮ ከተገለጥኩበት ውጪ ሆኜ ብመጣ፣ መልኬን ቀይሬ ብመጣ፣ ድሮ ከሚነገርልኝ ውጪ ሆኜ ብመጣ፣ ሌላ አምላክ ሁለተኛው ነው ሶስተኛው ነው ብላችሁ እንዳትሉ፣ እነሆ እኔ ነኝ። ብመጣም እንደገና ብመጣ፣ ሰው ሆኜ ብመጣ፣ ምን ሆኜ ብመጣ፣ እነሆ እኔ ነኝ። ያውላችሁ ይሄ አሁን አንድ የምናውቀው ኢንቨስተር ቪኤት እየነዳ፣ እንግዲህ ምሳሌ አበዛ እንዳትሉኝ፣ ቪኤት እየነዳ ብቻውን እና ክራባት ስሪፒስ አድርጎ ቪኤት እየነዳ ሲሄድ ብቻውን ድንገት ጎማው ቢተነፍስበት፣ ያው ወደደም ጠላም ኮቱን ያወልቅና ሸሚዙን ይጠመጥምና ቱታ ይለብስና ካርቶን ያነጥፍና አልጋው ስር ይተኛና ጎማውን ይፈታል። የሚያውቀው ሰው ይሄ እሱ ነው እንዴ? እሱ ነው። አራሱ ቱታ አይለብስም። እሱ ነው እንዴ? ይሄ ቱታ አይለብስም። ሰው ሁሉ ይፈተናል። እሱ ነው። ሲሄድ ጎማው ፈነዳ እና ይሄንን ሁሉ ገንዘብ የጨረሰ የሚሊየን ብር ኮብራ ጫካ ውስጥ ጥሎ ይሄድ
ወደደም ጠላም ክራባቱን አውልቆ ቱታውን ለብሶ መንደባለያ ካርቶን አንጥፎ ፈቶ ገጥሞ መሄድ ግዴታው ነው። ሃሌሉያ! ቀጠቀጠ፣ ቀለጠ። ዮርዳኖስ እሱን ሲያይሸሸ ኤርትራ ባህር ተከፈለ። ከብት እንኳን ወደ ተራራው እንዳይገባ የሚያስፈራ ነው ነገሩ፣ ታላቅ ነው፣ ድንበር ይደረግለት አለ። ማንም አይቀርበው ሆነ እግዚአብሔር። ሙሴ ራሱ 40 ቀን እንቀጠቀጣለሁ እያለ ተደፍቶ ቀና ማለት አቃተው። ስለዚህ እንደዛ የሆነ አምላክ ያ የባለ ኮብራ ቱት ማነው ጎማው ሲፈነዳበት ቱታ እንደለበሰ እግዚአብሔር በእጁ ላይ ያለ ሰው ተበላሸበት፣ ተነፈሰበት። ነው የማይገባችሁ? ሰይጣን በኃጢአት ምክንያት በአዳም ኃጢአት ምክንያት ወሰደበት። እግሩን ቆላለፈበት፣ አስቆመው፣ ከመንግስተ ሰማይ ቆራረጠው። ስለዚህ እግዚአብሔር እሳትነቱን ተወና ክብሩን ተወና እሳትነቱን ተወና ክብሩን ተወና ክብሩን ተወና ማስፈራቱን ተወና የማዳኑን ቱታ ለበሰና አረባክ ቀብረር በል። የማዳኑን ቱታ ለበሰና እሳትነቴ ቁጭ በል፣ ክብሬ ቁጭ በል፣ ማንነቴ ቁጭ በል አለና ስጋ ለበሰና የተበላሸውን ሰው ለማዳን መጣ። እሱ ማን ነው? ኢየሱስ። ቃሉን ስጋ አረገና የማዳን ልብሱን ቱታውን ለበሰና ወገኔ በከንቱ ተሸጧልና እኔ ከክብሬ ጋር ምን አለኝ? ስለዚህ እወርዳለሁ ወደ ህዝቤ አድነዋለሁ፣ ስሜንም ለሱ እነግረዋለሁ። ማን ነው? እግዚአብሔር መጣ። ኧረ መጣ በል። ሁለተኛ አምላክ አልመጣም፣ ሶስተኛ አምላክ አልመጣም። እግዚአብሔር ነው ልብሱን ቀይሮ የመጣው። አራሜን በሎ ብሏል ወንድም አለማው። ኧረ በል። አየህ ኢሳይያስ ሲጸልይ ምን አለ? ከጥንት ጀምሮ ከምትጠብቃቸው ከአንተ በቀር ሌላ አምላክ አላዩም፣ ጆሮም አልሰማችም። እኛም የምንፈልገው ለና አባቶቻችን የተገለጥከው አንተን ራስህን ነው እንጂ ተወካይ ብትልክ አንቀበልም፣ ሌላ አምላክ ብትልክ ሌላም ስለሌለ አንቀበልም። ስለዚህ ሰማያትን ቀደህ ራሱ ውረድና ስምህን ለኛ ንገረን አለ። ምን አለ ኢየሱስ ክርስቶስ? ወገኔ በከንቱ ተሸጧልና ከዚህ እኔ ምን አለኝ? ስለዚህ ወገኔ ጋር እወርዳለሁኝ። ወገኔ ደግሞ ስሜን ያውቃል። እንደመጣሁ የማረገው ነገር ከስሜ ጋራ ከወገኔ ጋራ መታወቅ ነው። ስሜ እከሌ ይባላል ብዬ እነግራቸዋለሁ። ግን ሌላ እንዳልመስላችሁ እነሆ በሉ እነሆ ስጋ ለብሼ ብመጣ እነሆ እኔ ነኝ። ብጸልይ እነሆ እኔ ነኝ። እንደ ሰው ብሆን እነሆ እኔ ነኝ። በመስቀል ላይ ብሰቀል እነሆ እኔ ነኝ። ላድንህ ነው የተሰቀልኩት። ላድንህ ነው ክብሬን የተውኩት። ላድንህ ነው እሳት መሆኔን የተውኩት። ላድንህ ነው አስፈሪ መሆኔን የተውኩት። ወንድም ለአንተ ብሎ ክብሩን ሲተው ሌላ አምላክ ነው ብለህ አታዋርደው። ለአንተ ብሎ ነው፣ አታዋርደው። ሶስተኛ አምላክ ነው አትበል፣ እሱ አንድ ነው። ሁለተኛ አምላክ ነው አትበል፣ እሱ አንድ ነው። ለአንተ ብሎ ነው ሰው የሆነው። እሱ አይለወጥም። ለእኛ ብሎ ነው ሰው የሆነው። ተመስገን ተመስገን። ስለዚህ ኢየሱስ እኔ እንደሆኑ ባታምኑ ማለቱ ምን ማለቱ ነው? እኔ እግዚአብሔር ነኝ ማለቱ ነው። ስለዚህ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ ማለት ምን ማለት ነው? እኔ እግዚአብሔር የጥንቱ መሆኔን ካላወቃችሁ ጌታ ነው ብትሉ
እንደፈለጋችሁ ብትዘምሩልኝ እንደፈለጋችሁ ብታረጉ አትድኑም። ያቺን ፖይንት ንኳት። እኔ ምን መሆኔን እግዚአብሔር መሆኔን እሷ ጋር ድረሱ። ያን ጊዜ ምን ትሆናላችሁ? ትድናላችሁ። ከኔ በቀር ሌላ የሚያድን የለም። እኔ ጻድቅ አምላክና መድኃኒት ነኝ። በዚህ በኩል ስታዩኝ አምላክ፣ በዚህ ገለበጥ ስታረጉኝ መድኃኒት። መድኃኒትነትን ለሌላ ሰጥቼ ክብሬን ለሌላ ማረጌን ለተቀረጸ ምስል አልሰጥም። በመድኃኒትም ላይ እኔው ቁጭ፣ በአምላክነትም ላይ እኔው ቁጭ፣ መጥቼ በመሞትም ላይ እኔው ቁጭ፣ በማዳንም ላይ እኔው ቁጭ። አንድ ስፔስ የለም ለሌላ፣ አንድ ስፔስ። መድኃኒት ከፈለክ እሱ፣ አምላክ ከፈለክ እሱ፣ አባት ከፈለክ እሱ። ዘጋው ሁሉንም። የሚናገር እሱ ዘጋው ሁሉ። ሌላ አምላክ አለ ብንል የት ምን ወንበር ላይ እናስቀምጠዋለን? ፓርላማውን ጠቅላላ እሱ ይዞታል። እስቲ ተመስገን በሉ። አሁንም እንደገና ተመስገን በሉ። አሁንም እንደገና ተመስገን። ኢሳይያስ ላይ የምታውቁት ጥቅስ፣ ኢሳይያስ ላይ የምናውቀው ጥቅስ ነው። ኢሳይያስ ምዕራፍ 9 ላይ ሕፃን ተወልዶልናልና፣ አሜን፣ ወንድ ልጅም ተሰጥቶናልና፣ አለቅነቱም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሕፃን ልጅ ትንቢት ነው የተናገረው። ሕፃን ልጅ ተሰጥቶናል። ይሄ ልጅ ማን ነው? ከየት መጣ እንዳትሉ፣ የዘላለም አባት፣ ኃያል አምላክ፣ የዘላለም አባት ነው በስጋ የተገለጠው። አባት ይገለጣል ተብሎ ሌላ አይገለጥም። ቅድም እንዳልኳችሁ ነው። የሚወለዳል የተባለው ሌላ፣ የተወለደው ሌላ አይሆንም። አባት ይገለጣል ከተባለ የሚገለጠው ማን ነው? አባት ነው። አምላክ ይገለጣል ከተባለ የሚገለጠው ማን ነው? አምላክ። ስለዚህ ኢየሱስ እኔ ማን ነኝ አለ? እኔ አምላክ፣ አባት፣ መድኃኒት ነኝ። እሱን ካወቃችሁ ከኃጢአት ነፃ ትሆናላችኋል። ይሄንን ከየት ነው የሰማነው? ከወንጌል ነው። መንግስተ ሰማይ ቀርባለችና በወንጌል እመኑ። መንግስተ ሰማይ ለመግባት ወንድሞቼ ከአባት አይጠየቅም፣ ከጎረቤት አይጠየቅም፣ ከሰፈር አይጠየቅም፣ ከጓደኛ አይጠየቅም፣ ከራስም ሐሳብ አይጠየቅም። መንግስተ ሰማይ ለመግባት የሚጠየቀው ወንጌል ነው። ወንጌል ደግሞ መንግስተ ሰማይ እንዴት እንደምንገባ ይነግረናል። ሰው መንግስተ ሰማይ ለመግባት ዋና ከሚያስገባው ነገር ወይም ጽድቅ ነው ከሚባለው ነገር ኢየሱስ ክርስቶስ አንዱ አምላክ ነው ብሎ ማመን፣ ይሄ ጽድቅ ነው። ወንጌል የመሰከረለት እውነት ነው። ተመስገን በሉ። አሁንም እንደገና ተመስገን። እስቲ ጌታ ኢየሱስ ይባረክ በሉ። አሁንም እንደገና ይባረክ በሉ። አሁንም እንደገና ተባረክ ጌታ ኢየሱስ። መጽሐፍ ቅዱስ ላይ አንደኛ ጴጥሮስ ላይ የሚገርመኝ ነገር አለ። ምዕራፍ 4 ቁጥር 6 ላይ የሚገርም ነው። እንደ ሰዎች በስጋ እንዲፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበርና። በጣም የሚገርም ነው። እንኳን ላለነው ሰው ቀርቶ ወንጌል ለማተሰብኳል ለሙታን። ኢየሱስ እያመኑት አንድ ቀን ወንጌል ተሰብኮ ሰው በወንጌል ይድናል እያሉ በሩቅ እየተሳለሙ ላለፉት ለጥንት ቅዱሳን ለነቢያት ሳይቀር ወህኒ ወርዶ ሰብኮላቸው እንደነበር መጽሐፍ ቅዱስ ይናገር። እንኳን ላለነው ቀርቶ መዳን ያለው በምን ስለሆነ ነው? በወንጌል። መዳን ያለው በወንጌል ስል ምን ማለት ነው? ወንጌል መንግስተ ሰማይ እንዴት እንደምንገባ ያሳየናል ማለት ነው እንጂ ሌላ ትርጉም እኮ የለው። እሱን ስንሰማው እሱ ያሳየንን መንገድ ስንከተል መንግስተ ሰማይ እንገባለን። ሌላ ሰው ድነሃል ቢለን በዚህ መንገድ ነው የምትገባው ቢለን መግባት አንችልም።
መንግስተ ሰማይን እንዲያሳይ የመንግስተ ሰማያትን መንገድ እንዲጠቁም እንዲያስተምር የታዘዘና የተፈቀደለት ማን ነው? ወንጌል ነው። በዚህ ምክንያት ነው እኛ ወንጌል የምንለው እንጂ ሌላ አይደለም። በቃ መንግስተ ሰማያትን የሚያሳይ አገሩን የሚያቅሱ ነው። ምን ነው ይባል የለ እንዴ? የሚያሳየን ሰው አለ አገሩን የሚያውቅ። እንደውም ሰዎች እኮ ሲናገሩ ምን ይላሉ? እዚህ ሰፈር ነህ ይላሉ። አንድ ቤት ለመጠየቅ እዚህ ሰፈር ነኝ ሲል የከሌን ቤት ታውቀዋለህ ይባላል። በቃ መንግስተ ሰማይ ሰፈር ያለው ሰፈርተኛው ማን ነው? ወንጌል ነው ስለሱ የሚያውቀው። ስለዚህ ሌላ ሰው መጠየቅ አያስፈልግም። ሌላ ነገር መጠየቅ አያስፈልግም። ስለ መንግስተ ሰማይ የሚያውቀው ቤተኛው ማን ነው? ወንጌል ነው። ወንጌል ላይ ምን ባደርግ ነው መንግስተ ሰማይ የምገባው ብለን ስንጠይቅ ዋናው ነገራችን ምንድነው? ኢየሱስ ክርስቶስ አንዱ እግዚአብሔር መሆኑን ስናውቅ አንዱ የጽድቅ መንገድ ነው። ተመስገን። ጌታ ኢየሱስ ክርስቶስ ይባረክ። ጌታ ኢየሱስን እናመሰግነዋለን። ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 8 ላይ እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። በዚያን ቀን በቅዱሳኑ ሊከብር ምስክርነታችንን አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ አለ። ተመስገን ኢየሱስ። እግዚአብሔርን የማያውቁትንና ለጌታ ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል አለ። እግዚአብሔርን የማያውቁትን ማለት ኢየሱስ ክርስቶስ እግዚአብሔር መሆኑን የማያውቁት፣ ለጌታ ለኢየሱስ ክርስቶስ ወንጌል የማይታዘዙት ማለት መንግስተ ሰማይ እንዴት እንደምንገባ ወንጌል ሲያሳየን እሱ ያሳየንን መንገድ መከተልና ማመን ያዘዘንን መፈጸም መዳን ይሆንልናል። ለምን? ወንጌሉን የሚቃወሙትን ይበቀላል፣ አርጉ ያላቸውን የማያደርጉት። ስለዚህ ወንጌል ምን አለ? ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ አንድ እግዚአብሔር ነው። ኢየሱስ ክርስቶስ ብቻውን ያለ የሙሴ አምላክ የና አብርሃም አምላክ ነው። ቅድም እንደነገርኳችሁ ተብሎ ሲነገር እዚህ መጽሐፍ ላይ አንደኛ ጴጥሮስ ላይ ቁጥር 22 ላይ ምዕራፍ 1 ቁጥር 22 ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ አለ። ዳግመኛ የተወለዳችሁት ከምንድን ነው አለ? በእግዚአብሔር ቃል ከማይጠፋ ዘር ነው አለ። እንግዲህ ዳግመኛ የተወለዳችሁት ከማይጠፋ ዘር ነው ካለ መጀመሪያ የተወለዳችሁት ከምንድን ነው ማለቱ ነው? ከሚጠፋ ዘር ነው ማለቱ ነው። እዚህ ብዙ ጊዜ የምናቀውን አንደኛ ማነው ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለው። ስሙኝ እንግዶች። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ። ቅድም ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ከማይጠፋ ዘር ነው አለና በፊት የተወለድንበትን ትውልድ አወላለድ እቺ ደግማ ትውለድህ ማለት አይደለም።
አሜን። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። ይውላችሁ ወንጌሉ የሚናገረው በግልጽ ነው። ቅድምም አንድ ነገር እየተናገርኩ ነበረ። ኢየሱስ ክርስቶስ ሰው ለማዳን ክብሩን፣ እሳትነቱን እንደ ድሮ በሚያስፈራ ግርማ መገለጡን ለማዳን ብያችሁ ነበረ። አሁን እዚህ ጋር እግዚአብሔር መጀመሪያ ሰውን ሲፈጥር ከምድር አፈር አበጀው አይደለም? እፍም አለበትና ሰው ሕያው ነፍስ ያለው ሆነ ተብሎ ተጻፈ። እስቲ አሁን ተመልከቱ። ወደ 7 ቢሊዮን ሕዝብ ደርሷል። እግዚአብሔር ጠዋት እየጠፈጠፈ እፍያለ ነው 7 ሚሊዮን ያደረሳቸው አይደለም። መጀመሪያ አንዱን ፈጠረና እሱን ያንን ፍጥረት ራሱን የሚተካ ዘር ውስጡ አደረገ። እግዚአብሔር ራሱን የሚተካ ሰው ራሱን የሚተካ ዘር ውስጡ አደረገና እያገባህ እየወለድክ ብዛ ተባዛ ምድርን ሙላት አለ። መጀመሪያ አንድ ፈጠረ። ውስጡ ምን አስቀምጦ? ዘር አስቀምጦ። አሜን በሉ እስቲ በሉ። ምን አስቀምጦ? ዘር አስቀምጦ። ሆነ ብዬ ነው የምነግራችሁ እቺ ነገር ማስደግማችሁ። ምን አስቀምጦ? ራሱን የሚደግም ዘር አስቀምጦ ብዛ ተባዛ ምድርን ሙላ አለ። ለምሳሌ ያህል እኔ እናቴ እኔን ከማርገዟ በፊት እኔ የነበርኩት አባቴ ውስጥ ነው። ዝም አላችሁ ማለት እሷ ሆዷ ስለሚያድግ እርጉዝ ትባላለች። አባቴ ስለማያረግዝ አያስታውቅም እንጂ ከናቴ በፊት እኔ የት ነበርኩኝ? እና አባቴ ውስጥ ነበርኩኝ። የአባቴ ዘር ሄዶ እናቴ ማህፀን ጋር ደርሶ እኔ ሰው ሆኜ ተወለድኩኝ እንጂ እኔ መጀመሪያ የነበርኩት የት ነው? አባቴ ውስጥ ነው። ለምን? እግዚአብሔር ሰውን ሲሰራ በውስጡ ምን አድርጎ ነው የሰራው? ዘር አስቀምጦ ነው የዘራው። እያንዳንዱ አሁን በአዳም ኃጢአት ምክንያት እንዴት ሞትን ሲባል አዳም የሰራው ኃጢአት በዘሩ ምክንያት፣ አሜን፣ በዘሩ ምክንያት ወደ ምን ደረሰ? ወደ ሰው ሁሉ ደረሰ። በምንድን ነው የደረሰው ቢባል በመዋለድ። አሜን በሉ እስቲ። በምንድን ነው የደረሰው? በመዋለድ። አባት የአባት ዘር ወደ እናት ማህፀን ይገባል እና በዘር ምክንያት መጣ። በልደት ተላለፈ። በመወለድ ገባ ኃጢአት። ስለዚህ በአዳም ምክንያት የመጀመሪያ ውልደታችን ከእናታችን ስንወለድ የምን ዘር ይባላል? የሚጠፋ ዘር። በቃ ማንም ይሁን ማንም፣ አበሻም ይሁን ፈረንጅም ይሁን የምን ዘር ይባላል? የሚጠፋ ዘር ይባላል። ኢየሱስ ክርስቶስ ሰውን ለማዳን የሰማይ ዘር ለብሶ መጣ። የሰማይ ዘር። አሜን በሉ። ቃል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ሁሉ በርሱ ሆነ፣ ከሆነው አንዳች ስንኳ አልሆነም ብሎ ቁጥር 14 ላይ ቃልም ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ አለ። ምን ይዞ መጣ? የሰማይ ዘር ይዞ መጣ። አዳም የምድርን ዘር የኃጢአትን ዘር ይዞ እንደመጣ ኢየሱስ ክርስቶስ ደግሞ የምን ዘር ይዞ መጣ? ጽድቅን ወይም የሰማይን ዘር ይዞ መጣ። እሺ አዳም ሰውን ያበዛው በማን ማህፀን ተጠቅሞ ነው ካላችሁኝ፣ በሚስቱ ወይም በሴት ማህፀን ተጠቅሞ ነው። ኢየሱስ ክርስቶስ ዳግመኛ መወለድ ምንድነው ብለው ሲጠይቁት ከውሃና ከመንፈስ ሰው ካልተወለደ የእግዚአብሔርን መንግስት ሊገባ አይችልም ማለት ምን ማለቱ ነው? ዘሩ ካልተቀየረ ማለት ነው። የአዳም ዘር ሆኖ መንግስተ ሰማይ ሊገባ አይችልም። ስለዚህ ኢየሱስ ክርስቶስ ዘር ይዞ ከመጣ
የኛን ዘር በምን ማህፀን ተጠቅሞ ነው የሚቀይረው? አዳምስ በሚስቱ ማህፀን ተጠቅሞ ወለደ። ኢየሱስ በማን ማህፀን ገብቶ እኛን ይቀይር? ምን አለ? ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊወርስ አይችልም አለ። ዘሩ ኢየሱስ ነው፣ ማህፀኑ ደግሞ ውሃው ነው። የአዳም ዘር በምን ምክንያት ተባዛ? በሚስቱ ማህፀን ምክንያት። የኢየሱስ ዘር እንዴት ነው የሚባዛው ስትሉኝ፣ ማህፀኑን ምን አደረገው? እግዚአብሔር ውሃ አደረገው። አሜን በሏ። ልክ ሰው ያንን ዘር ንቅለ ተከላ የኩላሊት ንቅለ ተከላ እንደሚደረገው ያንን ዘር ነቅሎ ጥሎ የአዳምን የክርስቶስን ዘር እላው ላይ ለማልበስ ምን ተጠቀመ? ውሃን ተጠቀመ። ሰውየው ውሃ ውስጥ ሲገባ ንቅለ ተከላ ነው የሚካሄደው። አዳም ተነቅሎ ክርስቶስ ሊገባ። ሐዋርያቶች ውሃ ትወዳላችሁ። እኛ ውሃ ምንም ከናንተ በላይ የምንወደው ነገር የለም። ንቅለ ተከላ እዛ ውስጥ አለ። እኛ አይደለንም ያልነው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ መጽሐፉ። ምን አለ? እናንተ አለ ሐዋርያቶችን፣ እነዛ ፈሪሳውያን ምን አሉ? ኢየሩሳሌምን በትምህርታችሁ ሞልታችኋታል አለ። የዛን የሰውዬ ደም በእኛ ላይ ልታመጡብን ታስባላችሁ አለ። ስሙን ስትጠሩ ምኑን ትጎትታላችሁ? ደሙን ትጎትታላችሁ አለ። ሰውየው ውሃ ውስጥ ቄሱ ይዞ ገብቶ የኢየሱስን ስም ሲጠራ የሚጎትተው ማንን መሰላችሁ? ደሙን ነው የሚጎትተው ውሃ ውስጥ። ያውላችሁ እዚህ ጎፋ አካባቢ ስትጠመቁ የጎፋ ውሃ አይደለም ያጠመቃችሁ። እዛ ጋር የእግዚአብሔር አሰራር አለ። ቄሱ እኛ የምናየው ቄሱን የምናየው የሚጠመቀውን ሰውዬ የምናየውን አጥማቂውን ነው። የማይታይ ተምዘግዝጎ የሚመጣ ስሙ ሲጠራ ተምዘግዝጎ የሚመጣ የቀራንዮ ደም እዛ ውሃ ውስጥ ይገባል። ከዛ በኋላ ደሙ ውሃው ምንድነው? የደሙ ማስቀመጫ። ስሙ ምንድነው? ደሙን መጥሪያ። አጥማቂው ምንድነው? ሰውየውን ደሙ ላይ መጣል። ከዛ ልክ ሰውየውን ውሃ ውስጥ አስገብቶ ቄሱ የኢየሱስን ስም ሲጥ ከላይ ይመጣና የሰውየውን ኃጢአት የአዳምን የውርስ ኃጢአት ውሃ ውስጥ ይቀብርና ሰውየውን ክርስቶስን አልብሶት ይነሳል። ዳግመኛ ተወለደ። ንቅለ ተከላ ተደረገ። አዳም ተቀበረ፣ ክርስቶስ ተለበሰ። ስለዚህ ወንጌል ምን አለ? መንግስተ ሰማይ ለመግባት ከፈለጋችሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። ይሄን ማን ነው ያለ? ወንጌል። አሜን በሏ። ስለዚህ መንግስተ ሰማይ ቀርባለችና በወንጌል እመን። ማንም ሰው ቢነግርህ አትመነው። ጥምቀት አያድንም ቢልህ ማንም ሰው በጭራሽ አትመነው። እውነት አትመነው። መጽሐፍ ሌላ ስም ደሙን የሚጎትተው ደግሞ የኢየሱስ ስም ብቻ ነው። ሌላ ስም አይጎትተው። ልክ ነኝ ልክ አይደለሁ ማለት ይሄ ስም ምንድነው? ያው ነው። ተጠምቂያለሁ በማንም ስም ልጠመቅ እባካችሁ። በመጽሐፍ ቅዱስ ላይ ያው ነው የሚባል ነገር የለም። በመጽሐፍ ቅዱስ ላይ የእኛ ጋር ነው እኮ ያው ነው የሚባለው። 4 ኪሎ ይገኛል፣ 6 ኪሎ ይገኛል፣ ያው ነው እኛ ጋር ነው ያለው። እሱ ጋር ያው የሚባል ነገር የለም። ኢያሱን ግረዛቸው ሲል በእናታችሁ ግረዝ ብሎ ሲናገር ቢላዋ ነበር፣ መጥረቢያ ነበር። ምን አለ በመጥረቢያ ኳ ቢያረጉት በቢላዋ ላጥ ቢያረጉት ስለው አይሆንም። መግረዣው የባልጩት ድንጋይ ነው። በቃ ንቅንቅ የለም። በቃ አሁንም በሌላ ስም ተጠምቄያለሁ ምናምን ክንል ንቅንቅ የለም። ጥምቀት በማን ስም ነው? በኢየሱስ ስም። ተባረክ በሏ። ስለዚህ ዳግመኛ መወለድ ማለት ምን ማለት ነው? ከውሃና ከመንፈስ አንድ አምላክ አለ። እሱ እግዚአብሔር ነው፣ ስሙ ኢየሱስ። በስጋው
ወልድ ነው። በመለኮትነቱ አብ ነው። ስሙ ኢየሱስ ነው። ቁጥሩ አንድ ነው። አሜን በሉ። እና ወልድ ማን ነው? እኛን ለማዳን ለብሶት የመጣው ስጋ። አላመናችሁኝም አዲሶች? እንዴት እንደዚህ ትላለ ልጁ እንደዚህ? እሺ እቺን ሁለቱን ጥቅስ ላንብብላችሁ ምንም ጥያቄና መልስ እንዳይኖራችሁ። ልጁ ስጋው መሆኑን እኔ ለምን ልመልስ? ምን እዳለብኝ? ተመስገን በሏ። ሮሜ ምዕራፍ 5 ላይ ቁጥር 10 ላይ በደንብ ስሙ። ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶች ሳለን፣ አሜን በሉ። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ በማሞት ተናገሩ ባካችሁ፣ በማሞት በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። በልጁ ሞት ከማን ጋር ከታረቅን? ከእግዚአብሔር ጋር ከታረቅን። ቆላስይስ ላይ እንዲህ አለ። ቆላስይስ ምዕራፍ 1 ቁጥር 22 እናንተ ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። ሮሜ ምን አለ? በልጁ ሞት ከእግዚአብሔር ጋር ከታረቅን አለና ልጁ ማለት ወልዶ የላከው አንድ ሌላ ሰው እንዳልሆነ ሲናገር በስጋው ሰውነት በሞቱ በኩል አስታረቃችሁ አለ። ልጁ ማለት ለብሶት የመጣው ስጋው ማለት። አጨብጭቡ። ስለዚህ እግዚአብሔር ምንድነው ያደረገው ብትሉኝ፣ በአዳም የረከሰውንና የተዋረደውን የሰውን ማንነት ለመቀየር የእግዚአብሔርን ስጋ፣ አብ የተገለጠበትን ስጋ ለሰው ለማልበስና የአዳምን ስጋ ለመግፈፍ ምን ተጠቀመ? ውሃን ተጠቀመ። ሰው ውሃ ውስጥ ሲገባ አዳም ይወገድና እግዚአብሔር ለብሶት የመጣው የክርስቶስ ስጋ በእግዚአብሔር አሰራር ሰውየው ይደርባል። አዳም ተሽሮ ክርስቶስ ይለበሳል። ይሄ ምን ይባላል? ሰው ከውሃና ከመንፈስ ተወለደ ይባላል። ይሄ ምንድነው? ጽድቅ ነው። ይሄንን የነገረን ማን ነው? ወንጌል ነው። መንግስተ ሰማይ ቀርባለችና በወንጌል እመኑ። ተባረክ። የመጨረሻ ጥቅሴ ሐዋርያው ጳውሎስ የሰበከው ስብከት ቤተ ክርስቲያን በመጀመሪያ በተመሰረተችበት በመጀመሪያው ቀን የተሰበከውን ስብከት አሳያቸዋለሁ። ጴጥሮስ የሰበከውን ስብከት ጴጥሮስ ሐዋርያት ሥራ ምዕራፍ 2 ቁጥር 37 እንግዲህ ይህን እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህን በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎች ሐዋርያትን ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ፣ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ። በዚያን ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱ ይተጉ ነበር። ወንድሞች፣ በመጽሐፍ ቅዱስ ላይ በልጅነቴ ተጠምቄያለሁ የምንል ካላችሁ መልሱን ልናገር ብዬ ነው። በልጅነቱ መጽሐፍ ቅዱስ ያጠመቀም ልጅን የለም። ኢየሱስ ክርስቶስ ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማይ እንደነርሱ ላለች ነውና ብሎ እጁን ጫነና ባረካቸው ይላል እንጂ አጠመቃቸው የሚል የለም። ስለ ጥምቀት ሲያወራ መጽሐፍ ቅዱስ ያመነ የተጠመቀ ይድናል። መጀመሪያ ይመን ይናገር፣
እኔ አሁን ለምሳሌ እዚህ የምሰብከው እኮ ትልልቆች ናችሁ ብዬ ነው እንጂ የ40 ቀንና የ80 ቀን ብትሆኑ ኖሮ እኔ አልሰብክም። ምን ብዬ ነው አሁን ጥምቀት እንደዚህ ነው እግዚአብሔር አንድ ነው ብዬ ለ40 ቀንና ለ80 ልጅ እኔ አብጃለሁ እንዴት ቀውሻለሁ እንዴ የምናገረው? እናንተ ትልልቅ ሰዎች ናችሁ ብዬ ነው የምናገረው አሁን እንጂ እኔ የ40 ቀን ህፃን ልጅ እዚህ ጋር ደርድሬ በይ አንቺ ይኸውልህ ክርስቶስ ላንቺ ነው የሞተው ምናምን እላለሁ እንዴ? እላለሁ? እኔ እብድ ነኝ እንደምታዩኝ ደህና ሰው ነኝ አልልም። ትልቅ ሰው ናችሁ ትረዳላችሁ ብዬ ነው የምሰብከው። ስለዚህ ህፃን ልጅ አያምንምም አይክድምም፣ ማመንም አይችልም መካድም አይችልም። እግዚአብሔር የኃጢአተኝነት ስሜት ተሰምቶት ራሱ ንስሐ እስከሚገባና ክፉና ደጉን እስኪለይ ድረስ ያስቀምጠዋል። ራሱ ባርኮ በራሱ መንገድ ያድነዋል። ህፃኑ አያገባንም። ትልቅ ሰው ስትሆን ግን እመን፣ ቀጥለህ ምን ሁን አለ? ተጠመቅ፣ ተከራከር። መጀመሪያ ገብቶኛል በል፣ አልገባኝም በል። ሳትናደድ ሳትማታ ተከራከር በሰላማዊ መንገድ። በሰላማዊ መንገድ ተከራከር። በጣምም ከተናደድክ ትንሽ ተፍጨርጨር፣ ችግር የለውም እንችላለን። ያው ያልገባው ሰው እንደዛ ሊሆን ይችላል። ግን እንደዚህ ሳያምኑ ህፃንን ማጥመቅ ልክ ልብስ እንደማጠብ ቁጠሩት። አሁን ህፃን ልብስ አሁን ንስሐ አይገባ ምን አይል ዝም ብሎ መታሸት ነው። እንደሱ እንዳይሆን የሚጠመቀው ሰው ሲያምንና ቀጥሎ ሲጠመቅ ምን ይሆናል? ይድናል። በቃ ስለዚህ መጽሐፉ በህፃንነቴ የሚለውን ነገር እንተው ምን ስለሚል ያመነ የተጠመቀ ይድናል። ጥምቀት በኢየሱስ ክርስቶስ ስም ነው። በሌላ ስም የተጠመቀም ያጠመቀም በመጽሐፍ ቅዱስ ላይ አንድም ሰው የለም። ቤተ ክርስቲያን የተመሰረተችው በበዓለ 50 ነው። በበዓለ 50 ቀን ጴጥሮስ ሲሰብክ 3000 ሰው ተጠመቀ። ያን ቀን ቤተ ክርስቲያን ተጀመረች። እስከ ዛሬ ድረስ በኢየሱስ ስም ነው ጥምቀት። የመጽሐፉን ነው የምላችሁ፣ እኔ የሰፈራችንን አይደለም። እኔ ስለ ሰፈራችን ምን አገባኝ? ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ ተጽፏል። ጥምቀት የተጀመረው ከየት ነው? ከኢየሩሳሌም። ከኛ ሰፈር አይደለም፣ ከጎፋ ሰፈር አይደለም። ወቁልኝ፣ ከየት ነው የተጀመረው? ከኢየሩሳሌም። ከዛ የተጀመረው ሲንከባለል የት መጣ? እዚህ መጣ። ሐዋርያት ተሳስተው ነው ኢየሱስ ያለው ሌላ ነው ምናምን ካል እሱ ሌላ ጉዳይ ነው። ተው። መጽሐፍ ቅዱስ የጴጥሮስን መልእክት እያነበብን የማቴዎስን የዮሐንስን እያነበብን ሐዋርያት ተሳስተዋል ማለት ልክ አይደለም። ወይ የነሱን መጽሐፍ ዘግቶ ፍቅር እስከ መቃብርን ማንበብ የሚያዋጣው ነው የምነግራችሁ። የነሱን እያነበቡ እነሱ ተሳስተዋል ማለት በጣም ልክ አይደለም። እሺ በጣም ልክ አይደለም። ኢየሱስ ክርስቶስ ለእችን ጥቅስ ላንብብላችሁ ስለ ኢየሱስ ክርስቶስ። ተመስገን እና አሁን እንግዶች ወደዚህ ለመጠመቅ እንደምትመጡ ምንም ሰበብ እንደሌላችሁ በጣም እምነቴ እስከ ጥግ ድረስ ደርሷል። እየሮጣችሁ እንደምትመጡ ሁሉ በጣም ነው ማምነው። ምክንያቱም ቅድም እንዳልኩት ማንም ሰው በግ ተብሎ መንግስተ ሰማይ መግባት ይፈልጋል እንጂ ፍየል ተብሎ ገሃነም መግባት የሚፈልግ ከዚህ ከተሰበሰበው ውስጥ አንድም ሰው ፍየል የሚያረግ ምንድነው? አለመጠመቅ። በግ የሚያረግ ምንድነው? መጠመቅ። ሌላ ነገር አለ? በጉ ምን ይላል? በጉ አይደለም የሚለው ኢየሱስን ሲናገር በጉ ወደ ያለበት አይደለም የሚሉት። እንደገና ደግሞ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አይደለም የሚለው ኢየሱስን። በቃ ወደ በጉ ሰርግ የተጠሩ ብፁዓን ናቸው አይደለም የሚለው እንዴ? እሱ በግ ሆኖ ፍየል ሆነ እሱ ጋር ትሄዳለህ እንዴ? እሱ በግ ከሆነ አንተ በግ ሆነ ነው የምትሄደው እንዴ? ሰው ነው እኮ ሰውን የሚያገባ እንጂ አህያ ሰው ለማግባት ትሄዳለች እንዴ? እንዴ ወቁኒ በደንብ እንነጋገር ባካችሁ። በቃ እሱ በግ ከሆነ እነማን ናቸው ወደ እሱ የሚሄዱ? በጎች ናቸው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ስለተባለ የበጉ ሰርግ ስለደረሰ ሙሽራዋም ልብሷን ስላጠበች ስላዘጋጀች ደስ ይበለን ሐሴት እናድርግ አለ። የማ ሰርግ ነው? የበጉ ሰርግ። ስለዚህ ግር ብሎ የሚገባው ማን ነው? በግ። እነ በሬ እነ አህያ እነ ፍየል እነ ጦጣ ምናምን ቢዘምሩ ቢዘሉ ቢፈርጡ ቢንበረከኩ ዞር በል ይመረመራል። በግ ነህ ወይስ ሌላ?
በግ ለመሆን ምንድነው የሚያስፈልገው? ሰው ከሆነ ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። አዳም ፍየል ነበር። እግዚአብሔር የመጣው አዳምን ከፍየል ወደ በግ ለመለወጥ። በቃ ስለዚህ ፍየል ሆነን ቀላል ነው። ከበግ ወደ ፍየል የሚለወጠው በምንድነው? በመጠመቅ ብቻ ነው። ከፍየል ወደ በግ የሚለወጠው ዳግም ልደት እና ኢየሱስ ክርስቶስ አንድ አምላክ ነው። ኢየሱስ ክርስቶስ ምዕራፍ 5 ላይ ዮሐንስ ወንጌል ሲናገር ተመስገን፣ ጥያቄ እንዳይኖረን እያረኩ ለመናገር ነው። ቅድም ሳልነግራችሁ ሄድኳት። ኢየሱስ ክርስቶስ አንድ አምላክ ነው። እሱ ምን አለ? በኢየሱስ ክርስቶስ ስም በዚህ በአንድ አምላክ ስም ተጠምቆ ሰው ከፍየል ወደ በግነት ይሄዳል ማለት ነው። ይሄን የነገረን ማን ነው? ይሄን ሁሉ የምናገረውን የነገረን ማን ነው? ንገሩኝ። ወንጌል ነው። ስለዚህ መንግስተ ሰማያት ቀርባለችና በወንጌል እመኑ። ወንጌል ምንድነው? መንግስተ ሰማያትን የሚያሳይ ነው። ኢየሱስ ክርስቶስ ምዕራፍ 5 ላይ ሲናገር ቁጥር 39 እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱ ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም ማለት ነው። የእነዛን ጸሐፍት ፈሪሳውያን እኮ በጣም ነው የሚገርመው። እነሱ ምን ይላሉ? መጽሐፍትን ይመረምሩና አይ አምላካችን ሰማይና ምድርን ፈጠረ ይላሉ። አይ አምላካችን የኤርትራ ባህርን ከፍሎ አባቶቻችንን አሻገረ፣ ኢያሪኮን አፈረሰ፣ ሰማይ መና ከሰማይ አዘነበ፣ አለት መጥቶ ውሃ አፈለቀ። አቤት አምላካችን ብለው ለኢየሱስ ይነግሩታል። እናንተ እነርሱን ትመረምራላችሁ። እነሱ እኮ ስለኔ ነው የሚያወሩት። ይሄ አለት ፈነቀለ የሚባለው፣ የኤርትራን ባህር ከፈለ የሚባለው፣ ዮርዳኖስን እንደ ግድግዳ አቆመ የሚባለው፣ ዝናብ ማነው ከሰማይ መና ዘነበ የሚባለው ማነው? እኔ ነኝ። ስለኔ ነው የሚያወሩት። እኔን እየገፋችሁ አይ እግዚአብሔር ብላችሁ መጽሐፉን ታደንቃላችኋል። ስለዚህ እግዚአብሔር አንድ ነው። እሱ ማን ነው? ኢየሱስ። ሌላ አምላክ የለም። ሰው የሆነው ቅድም እንደነገርኳችሁ ሰዎችን ከኃጢአት ወደ ጽድቅ፣ ከፍየል ወደ በግነት ለመቀየር ነው። በዚህ የተነሳ ኢየሱስ አይናቅም ሰው ስለሆነ። እሱ ደግሞ ምን አለ? ያንን ለውጥ የማመጣው ውሃ ውስጥ ሰውየው ገብቶ ሲጠመቅ የኔን ስጋ ይለብስና የአዳምን ስጋ ይገፋል አለ። ጥያቄውም መልሱም ይሄ ነው። እግዚአብሔር ይባርካችሁ። እስቲ እጃችንን ዘርግተን እኔ የምናገረውን ያህል እግዚአብሔር የሰጠኝን ያህል ተናግሬያለሁ። ልብን የሚነካ ሰውን የሚጠራ እግዚአብሔር ነውና እስቲ እግዚአብሔርን አንተ ጥራ እንበለው። ጌታ ኢየሱስ ሰውን ልብ የምትነካ፣ ሰውን የምትቀይር፣ ሰውን የምታድን፣ ስለ ሰው ብለህ ሰው የሆንክ መከራ የተቀበልክ የተዋረድክ ኢየሱስ እባክህ ጌታ ኢየሱስ ጥራ። አንተ ጥራ ኢየሱስ፣ አንተ ጥራ ኢየሱስ። የቀራንዮ ደም ያሳዝንህ ጌታ ኢየሱስ፣ የቀራንዮ ደም ያሳዝንህ ጌታ ኢየሱስ፣ የቀራንዮ ደም ያሳዝንህ ጌታ ኢየሱስ፣ የቀራንዮ ደም ያሳዝንህ። ስለ ሰው ያፈሰስከው ደም ያሳዝንህ። የአጋንንትን እስራት ፍታ ኢየሱስ፣ ፍታ። ማስተዋል ስጥ፣ ለልብ ተናገር። ቃሉንም የሰሙት ጊዜ ልባቸው ተነካ እንደተባለው ልብ ንካ ጌታ ኢየሱስ፣ ልብ ንካ፣ ለውጥ፣ ጥራ ጌታ ኢየሱስ። እኔ ብጠራ ሰው አይመጣም፣ አንተ ከጠራ ግን ሰው ይመጣል ጌታ ኢየሱስ። አንተ ጥራ እባክህ ጌታ ኢየሱስ፣ አንተ ጥራ ኢየሱስ፣ አንተ ጥራ። ዲያብሎስ ይልቀቅ በጌታ በኢየሱስ። አጋንንት ነፍሳትን ልቀቅ ነፍሳትን። አንተ አጋንንት ልቀቅ በጌታ በኢየሱስ ልቀቅ። አንተ ጥራ ኢየሱስ፣ አንተ ጥራ ኢየሱስ፣ አንተ ጥራ ኢየሱስ።